ኢትዮ ጥያቄ ፕሮግራም ተከታታዮች እንደምሰነበታችሁ። ለዛሬ ዶክተር ወንድሙን ይቀርባለሁ። የምንነጋገረው ሰሞኑን በሀገራችን የህዳሴ ግድቡ መጠናቀቁን አውቀናል። ኢትዮጵያውያን በጣም ደስ ብሎናል። ይህ ግድብ ምንም ይሁን ምን ወደፊት ከትውልድ ወደ ትውልድ የሚሸጋገር ከዚህ በፊትም ከቀደም ካሉት ትውልድ የተአለመ የተጀመረ በዛሬ ላይ በማለቁና ያን ለማየት እድለኞች ነን። በሌላ በኩል ግን ይህ አጋጣሚ ግድቡ በሚያልቅበት ሰዓት የሀገራችን ሁኔታን ከማስተያየት ከማየት ወደኋላ አንልም። በተለይም ግድቡን በአሁኑ ሰዓት በከፍተኛ ደረጃ በተለያዩ የዜና ማሰራጫዎች የመንግስት ሚዲያዎች ግድቡን እንደ ፖለቲካ መጫወቻ ግድቡን እንደ ብልጽግና ፓርቲ ልዩ ችሎታና ልዩ ፍጥረት አድርጎ ለመሳል ያለውን ገዢው መደብም የሚያደርጋቸውን አስከፊ ጸረ ኢትዮጵያ ስራዎችን ለመሸፈን እንደ ኮሪደር ልማቱም ይህን የህዳሴ ግድቡን የምረቃ ስነስርዓት በደመቀ ሁኔታ በማንጸባረቅ በማሳየት ለመሸፈን የተሞከረበት ጥረት በጣም የሚያሳዝን ነው። ያም ሆኖ ግን ግድቡ የህዝብ ነው። በህዝብ ኃይል በህዝብ ጉልበት የተሰራ በመሆኑ ሁላችንም ደስ ይለን ይገባል። በሌላ በኩል ግን በእውነት ይሄ ግድብ የተገነባው ለኢትዮጵያውያን ጥቅም ሲባል ነው ወይስ እየሆነ ነው ወይ የሚለውን በተለይ የኤሌክትሪኩ ሽያጭ ለኢትዮጵያን ከማድረግ በፊት በምንዛሬ ስም ወደ ውጭ መላክ ከተጀመረ ቆይቷል። አሁንም ስለዛ ኢትዮጵያ ላይ ስለሚያደርሰው ልማት ምንም የምንሰማው የለም። ከሁሉም በላይ ግን ይህ መንግስት የሚታመን ነው ወይ? በአሁኑ ሰዓት ብዙዎች መጀመሪያ ስርዓት ያለው ለሀገር ለወገን የቆመ መንግስት መምጣት አለበት፣ ይሄ ስርዓት መወገድ አለበት የሚሉ ኃይሎች በሰፊው የተደመጡ ነው። በአጠቃላይ እንግዲህ ሁሉንም ለመዳሰስ እንሞክራለን። በቀጥታ ወደ ውይይታችን እንገባለን። አመሰግናለሁ። ጤና ይስጥልኝ። እንኳን ደህና መጣህ ዶክተር ወንድሙ። እንኳን ደህና ቆየኸኝ። እንግዲህ ወደ ቀጥታ ወደ ውይይታችን እንገባለን። እስቲ በዚህ ለመጀመር ነው የምፈልገው። እንደምታየው ይሄ መብራት በጨለማ ግድቡ የተመረቀበት ዕለት የታየ ነው። በምሽቱ በጣም ደስ የሚል ነጸብራቅ፣ በእውነቱ በጣም ደስ የሚል አከባበር ነው። በጣም ደስ የሚል አከባበር ነው የተከበረው። ሁሉም ኢትዮጵያዊ ደስ ብሎታል። በዚህ መቼም ግድቡ ስራ አልቆ ለስራ ወደ ተግባር መግባቱ እንግዲህ የሁሉም ኢትዮጵያዊ ዜጋ ህልም ነው። ለረጅም ጊዜ ከአብይ በፊት ከመለስ በፊት የታለመ ህዝቡ አቅሙ በፈቀደ መንገድና ሁኔታዎች በፈቀዱለት መንገድ ሲተባበር ሲረዳ ቆይቶ አሁን ይህን ለማየት በቅቷል። በዚህ ላይ ምንም የሚያጠያይቅ ነገር የለም። ትልቁ ጥያቄ ያስነሳው በመጀመሪያ ያለውን መንግስት ሁኔታ፣ ለህዝብ ያለውን ታማኝነት፣ ለህዝብ ያለውን ድህነት ተጨናቂነት፣ ለሀገር ህልውና ተቆርቋሪነት፣ በተለይም በአሁኑ ሰዓት ብዙ ወገኖቻችንን መጠነ ሰፊ መሳሪያና ገንዘብ ድሮን በማጥፋት ህልውናቸውን ለማጥፋት ጥረት በሚያደርግበት ወቅት አሁን ቀርቦ ይህንን ድልድይ እውነት ግድቡን እውነት ለኢትዮጵያ ህዝብ የሚሆን ነው ወይስ እንደ ኮሪደር ልማቱም እኛን በዚህ በሚያብረቀርቅ ነገር ጋርዶ የሚፈልገው ነገር ለማድረግ የታለመ አለ በሚለው ወደኋላም ተመለሰን ለማየት እንሞክራለን። እንግዲህ በዛ ላይ ነው የመጀመሪያ ጥያቄ የሚሆነው። እንግዲህ ትንሳኤ ግድቡ መመረቅ ያው ሀገር ኩራትም ነው እንደምንለው። በሀገራችን ወቅቱ አንጻር ግን እንዴት ሊታይ ይችላል? ደስታውም ሀዘኑም ያለው ሀገሪቱ ላይ እየተደረገ ያለው ሰቆቃና በህዝባችን ያለው ችግር ሲመለከተው ደግሞ የተደበላለቀ ሁኔታ ስሜት በዜጎች ላይ ፈጥሯልና እንዲያው ባጭሩ እንዴት ታይኸው? በእውነት ይሄ እንደተለመደው እንደ ኮሪደር ልማቱ በሚያንጸባርቅ ነገር በመሸፈን የግድቡንም ሁኔታ እንደዚሁ ልዩና በጣም የሚያደምቅ ሁኔታ በማሳየት ከኋላ ካለው ልምድና ከምናውቀው ሁኔታዎች አንጻር
ይሄ ብልጽግና አብይ ምን ሊያደርገው ያሰበ ይኖራል? በእውነት ይህንን ዕለት ለኢትዮጵያ ህልውና፣ ለኢትዮጵያ ጥቅም፣ ለኢትዮጵያ ብልጽግና የሚታሰብ ነው ተብሎ ይገመታል? እኔ በመጀመሪያ ደረጃ ህዳሴ ግድቡ በእውነት አልቋል ወይ? እሱ ጥያቄ አለኝ። እኔ ለምን ብትለኝ ቀደም ብሎ የሰጡን ስታቲስቲክሶችና መረጃዎችና አሁን የሚሰጡን ቁመቱም ያንን አይደለም፣ መጀመሪያ የተሰጠን አይደለም። እንትኑም ስራ ላይ ዋሉ የሚባሉትም እነዚህ ተርባይኖች ቁጥራቸው ልክ ነው ወይ? ያ የሚያጠያይቅ ነው። በቂ መረጃ አላገኘሁም፣ ይቅርታ አድርግልኝና። ሌላው ህዳሴ እንዲሁ ከቃሉ ከጽንሰ ሀሳቡ ውስጥ እንጀምር። ህዳሴ ሲባል ምን ማለት ነው? ምን ማለት ነው? ቀደም ብሎ የነበረውን ማደስን ነው የሚያመለክተው። እኔ እስከማውቀው ድረስ ህዳሴ ማለት በፊት የነበረውን አለ አይደል? በፊት የነበረውን ማደስ ማለት ነው። በፊት ምንም አልነበረም። የነበረው ምናልባት እንትን ላይ የነበረ ኤሌክትሪክ ማመንጫ ጢስ አባይ ላይ ነበረ፣ ዩጎዝላቪያንስ የሰሩት ማለት ነው። እሱ ጋም አይደለም፣ እዛ ጋር ቢሰሩት በጣም ቆንጆ ነበረ በነገራችን ላይ። እና ከስሙ ጀምሮ ምን ለማደስ ያንን ስም እንደተቀበሉ ወይም ደግሞ እንደተጠቀሙ ባይገባኝም በእንግሊዝኛው ሬኔሳንስ በቃ የሚለው ቃል ቄንጠኛ ነው በጣም። በቃ እንዴት ነው ፋሽን ነው። እሱን ስም በመጠቀም የኢትዮጵያ ህዳሴ ግድብ ወይም በእንግሊዝኛው ደግሞ ግራንድ ኢትዮጵያን ሬኔሳንስ ዳም ገርድ ብለው ሰየሙት። አባይን መገደብ አባይ መገደብ ነበረበት። አባይ መገደብ ነበረበት። አብዛኛው ህዝብ የማያውቀው ይሄ እቅድ የተጀመረው በአፄ ገብረ መስቀል፣ ብዙዎቻችን የምናውቀው ላሊበላ እያልናቸው ነው። በ1146 የነገሱ ንጉስም ናቸው፣ ቄስም ናቸው። እሳቸው ናቸው የጀመሩት አባይን መገደብ። በዚያን ጊዜ ሱዳን ምድረ በዳ ነበረች፣ በኢትዮጵያ ስር ነበረች። ዛሬ ካርቱም የሚባለውን እዛ ላይ ነው፣ እዛ ላይ ገድበው ወንዙን ወደ ሰሃራ በረሃ። በነገራችን ላይ መረጃ ለሚፈልግ እኔ መረጃውን ልሰጥ እችላለሁ። መረጃው ተጽፎ ቁጭ ብሏል። ያኔ ነው። በኋላ ግብጾች ጳጳሱን ይዘው ማለት ፓትሪያርኩን ይዘው እግራቸው ላይ ወድቀው ነው ለምነዋቸው የቀረው። ከዚያም ደግሞ እንደሚታወቀው አፄ ኃይለ ሥላሴ በደንብ በጀርመኖች አስጠንተው አስቀምጠው ነበረ። ከዚያ በፊት የነበሩትም ነገስታት ሁል ጊዜ ከግብፅ ጋር ነገር ሲጀመር ይሄን ነበር የሚያደርጉት። ግብፅ ያንን ምንጭ ለመያዝ ጉንዳጉንዲት ላይ የሚባል ቦታ ላይ 2 ጊዜ ነው ዘምታ፣ ዛሬ ኤርትራ ተብሎ ነው ቁጭ ያለው፣ ያኔ ባህር ነጋሽ ነው። 2 ጊዜ ነው አፈርዲሜ የጋጠችው ምንጩን ለመያዝ። እና ይሄ እንግዲህ ታሪካዊ አመጣጡ ነው። ነገስታቶቻችን በየጊዜው ያንን ለመገደብ አንድም ጊዜ አይናቸውን አንስተው አያውቁም። እንግዲህ ከንጉሱ በኋላ መለስ አንድ ቀን ጀመረው። አብይ ሪበኑን በጠሰው። ነገሩን የአብይ ደንገጡሮች በሩጫ አሸንፈው ሪበኑን የበጠሰው ነው ሂሮ እያሉ ሲያስተጋቡ እየሰማው ይገርመኛል።
ምንድነው የሚያወሩት? ሰምተው ከሆነ በእግር ኳስም አስመስለዋል። እነዚያ የሚጫወቱት 10 ወይም ደግሞ እንትኑን ትተን ማለት ነው ጎል ጠባቂውን ትተን 10 የተጫወቱት ሳይሆን እንትን የሚለው የሚደነቀው ክሬዲቱን የሚወስደው ጎሉን ያገባ ነው እያሉ በስ ልነግርህ አልችልም። አብይ ነው ገርሞኝ ነበረ አለሙ ይሄ ነገራቸው እንዲሁም ምንድናቸው ነው ያልኩት። ታስታውስ እንደሆነ መለስን ነገር ወደ መለስ እንበልና በምርጫ 97 ኢሌክሽን 2005 ቅንጅት ወያኔ ኢህአዴግን አፈር ድሜ ነበረ ያስጋጠው። አዲስ አበባ ውስጥ አንድ ቦታ እንኳን አላሸነፉም። ታስታውሳለህ? የቅንጅት መሪዎችን አስሮ ውጤቱን ቀማው። ከዚያ በኋላ እነሱ እስር ቤት ሆኑ። ከስንት ጊዜ በኋላ ማቀው ወጡ። ምርጫ 2000 መጣ። 2000 ሲመጣ ማንም ለዚያ ዋጋ እየሰጠው የለም። ሰው በቃ ንቆት ተወው። ለምን ክፋት እንትን እላለሁ። እንግዲህ ከ5 ዓመት በኋላ ማለት ነው። ያንን ምርጫ ወያኔ 100% አሸነፈው። አሸነፍኩት አለ። ብቻውን ሩጦ ብቻውን አሸነፈ። ቅቡልነት እንዲያገኝም ጓደኞቹን እነ ሱዛን ራይስን አስመጣቸው። ምርጫው ትክክል ነው ብለው አጸደቁለት። ኦባማም አጸደቀለት። በነገራችን ላይ ዲሞክራሲያዊ ነው ብሎ ሱዛን ራይስን ጋዜጠኞች ታስታውስ እንደሆነ ኬንያ ላይ ወጥረው ያዟት። እንዴት ነው አንቺ እናንተ የኢትዮጵያን እንትን ዲሞክራሲያዊ ነው የምትሉት ብለው ወጥረው ያዟት። ከዚያ አዎ ዲሞክራሲያዊ ነው ኢህአዴግ አሸንፏል 100% ብላ ሳቋን መቆጣጠር አቃታትና ለቀቀችው። ሰው ሁሉ ገባው ተወው እና መለስ ከዚያ በኋላ ተዋርዶ ነበረ። በቃ ሰው ሁሉ ከምንም አይቆጥረውም ነበር። ስለዚህ ሰውን የሚያነቃቃበትን መንገድ ፈለገ። አሁን የ2002 ዓመታዊ ባጀት ያ ሐምሌ 1 ማለት ነው ጁላይ 2010 እዛ ላይ ስለ ግድቡ ያነሳም አልነበረም። ይሄ ነገር ከመጀመሪያው የተጀመረው በዘረኞች ኦኬ፣ ያለ ጊዜው ያለ ቦታው ያዝልኝ፣ ያለ ጊዜውና ያለ ቦታው ነው ያልኩት። ሆን ብዬ ነው ለፖለቲካ ፍጆታ ካድሬዎቹን ለማነቃቃት ሲባል ሚያዝያ 2003 ወይም ደግሞ ኤፕሪል 2011 በባጀቱ ውስጥ ያልነበረውን ግድብ ልንገነባ ነው ብሎ አወጀ። እንግዲህ ልብ ተመልከት፣ ይሄ ፈላጭ ቆራጭነት ነው። ፓርላማው የማያውቀው ብቻ አንድ ቀን ብድግ ብሎ ይሄ ሰውዬ እገድባለሁ ብሎ ተነሳ። ዓላማው ምንድን ነው? አባይን እውነት ለመገደብ ደፍሮ የተነሳ ነው ይሄ ሰውዬ? እኛ ብዙዎቻችን ይሄንን ይዞ ሲመጣ አባይን ከመገደብ በፊት የሚፈሰውን የሰው እንባ ገድብ ነበረ ያልነው። ጀርባችንን ነው የሰጠነው። አሁን በቀደም አንድ ቪዲዮ አምጥተው የእኛን እንትን ሲያብጠለጥሉ ነበረ። እኛ ከግብፅ ጋር አልነበርንም። የግብፅ አቀንቃኞች እያሉ ስማችን ለማሸማቀቅ ኡቴ፣ እነሱም አልተሸማቀቁም። ለፕሮጀክቱ የታቀደው 4 ቢሊዮን ዩኤስ ዶላር ነበረ እና ያንን ከየት ነው የማወጣው አለ? ከኢትዮጵያውያን ኪስ፣ ከማንም ገንዘቡን ሳልፈልግ። ምክንያቱም ግብፅ የአይኤምኤፍንም ትይዛለች፣ ወርልድ ባንክንም ትይዛለች፣ አሜሪካንም ትይዛለች። እሱ እግዚአብሔር ይወቅ። አንዳንድ ነገሮች እሱ ራሱ ላይ ጥያቄ አለን። የሚጠይቅ ካለ ልንመልስላቸው እንችላለን። ግን
የሚገርመው ነገር አለሙ የሚገርመው ነገር ከወራት በኋላ ከሳሊኒ እና ከሌሎቹ ኢንጂነሮች ጋር ሲፈራረሙ 4.8 ተብሎ የነበረው ማነው 4 ቢሊየን ተብሎ የነበረው 4.8 ቢሊየን ሆኖ ነው የተፈራረሙት። እንዴት ሆነ ያለም የለም። ሰው ቁጥርን ብዙም ጊዜ ልብ አይልም። ከአገር ቤት ህዝቡ ተገዶ የወር ደሞዙን እንዲያስረክብ ተደረገ። ቦንድም እንዲሸጥ ተደረገ። ባንኮችም እንዲያዋጡ ተደረጉ። ኢንቨስተሮች የሚባሉት ሚሊዮን ብር በላይ እንዲያዋጡ ተደረገ። ከቦንድ ግዢው ውጪ ማለት ነው። ለማነቃቃት ሞከረ። ውጪ አገር ካለው ኢትዮጵያዊ ለመመዝበር ኮሮጆ ተሸክመው መጡ። በኋላ ላይ የሚገርምህ ነው እሱ ብዙም አልቆየም። በነገራችን ላይ ከ2 ዓመት በኋላ 1 ዓመት ከምናምን በኋላ ተሰናበተ። ይሄንን ዓለም መለስ ማለት ነው። እና ኮሮጆአቸውን ባዶ ኮሮጆአቸውን ተሸክመው ወደኛ መጡ ወደ የትም ሎስ አንጀለስም ተዋርደው። እዚህ ያለውን ልንገርህ፣ ለንደን የሆኑትን ለምሳሌ እንዲያው ለንደንን እኛ ያለንበትን ገሞራው ካሳ ያለበትን እኔ ያለሁበትን ሌሎቹ ወንድሞቼ እሳት የላሱ እነ ዘላለም ያሉበትን ሊደፍሩ መጡ። እዚያው ኤምባሲያቸው ቢያደርጉስ? ኢምፔሪያል ኮሌጅ አዳራሽ ኢትዮጵያውያንን ስብሰባ ጠሩ። ብታምንም ባታምንም ቦታዋን ቀውጢ ነው ያደረግናት። ቀውጢ ኢምፔሪያል ኮሌጅ ከአዳራሹ ውስጥ አስወጣቸው። ውጡልኝ፣ ይሄንን ህዝብ ልቀንትን ልል አልችልም። አንድ ነገር ከተሰበረብኝ እኔ እንትን አልወስድም፣ ስብሰባ አይካሄድም። ከዚያ እንደምንም ብለው በጓሮ ሾልከው ወደ ኤምባሲ ሮጡ። የመጡት ዴሊጌቶች ተከትለናቸው መንገድ ላይም ድብድብም ነበረ። ባይገርምህ የነሱ ደጋፊዎች ሞክረውን ሊያስቆሙን ማለት ነው። ወጣቶቻችን ዞር በሉ ነው ያሏቸው። ዞር በሉ እስቲ ንኳቸው ሽማግሌዎቻችንን። እና ይሄ እንግዲህ የምታየው እኛ ጋር መጡ። ከዛ ኤምባሲ ሄዱ። ኤምባሲ በመኪና ሾልከው ሄዱ። ተከትለናቸው በር ላይ ቆምን። እንዲያውም አንዱ ያኔ እገላሃለሁ ብሎኝ ነበር። አንዱ የወያኔ ደንገጡር ያንን እንትን ላይ አውጥቼው ነበረ። እንግዲህ መለስ ከሞተ በኋላ ግድቡ ስሩ የተነደለ ስልቻ ነው የሆነው። ገንዘብ ይገባበታል፣ የት እንደሚገባ አይታወቅም። የግድቡ እንትኖች ባለስልጣኖች ወፈሩበት፣ በሉበት፣ ጠጡበት፣ ህዝቡን አራቆቱት ነው የምልህ እኮ። ከውጭ ግን ምንም ማግኘት አልቻሉም። እንኳን በ5 ዓመት ማለቁን ተወውና አብይ ስልጣኑን በሚይዝበት ጊዜ ያ ማለት አራውንድ ሚያዝያ 2010 ወይም ደግሞ ኤፕሪል 2018 ማለት ነው እንዲረከብ ሲደረግ ስለ ግድቡ ማውራትም አልነበረም። መጀመሪያ ላይ ቶሎ አለና ኢህአዴግን ወደ ብልጽግና ስሙን ቀየረው። ምንም እኮ የተቀየረ የለም። ኢህአዴግ ማይነስ ቲፒኤልኤፍ ህወሓት ግን እንዳለ ቀጠለ። ግን ስሙን ቀይሮት ብልጽግና አለው። በወረት እንደገባ ህዝቡን አነሳስቶ ሲያንገጫግጭ የነበረው ህዳሴ ግድብን አንቀሳቀሰው። እውነቱን ለመናገር አንቀሳቅሶታል። በዚያች በወረት ማለት ነው። የኢትዮጵያን ምንጭ በመጥቀስ ዶቼ ቬሌ እና ቢቢሲ ሀብታሙ ማን የሚባለውም ተሳስቶ ይሆናል እንደዘገበው
ሀብታሙ ይተፋ ያው የኦህዴድ ባለስልጣን ማለት ነው 15,000 ህዝብ አልቆበታል አለ። ወዲያው ነው በኋላ እጥፍ ያደረገው። ሳሌኒ ዞር በል 30 ስንት ነው ያለ 34 ሰው ነው 35 ሰው ነው የሞተው ሲለው እጥፍ ብሎ 15,000 አልሞተ። በዛው አፍ እኮ ነው እንግዲህ በዚህ አኳኋን ሲንገጫገጭ በ14 ዓመቱ 7 ዓመት ከአብይ በፊት 7 ዓመት ከአብይ በኋላ አለቀ ተባልንና እንግዲህ ጳጉሜ 4 ቀን 2017 አለቀ አሉ። ስንት ሰው እንደሞተ ግን በትክክል መንግስት አልነገረንም። ልብ በል ስንት መስዋዕት እንደተከፈለበት። ያንን መስዋዕት መክፈል ነበረብን ወይ? የነዛ ለሞቱትስ ህይወታቸውን ላጡት ዜጎቻችን ካሳ ተከፈላቸው ወይ? የታወቀ ነገር የለም። እንዳልከው ግድቡ እንደምንም ሆኖ ማለቁ የአገር ኩራት ነው ላልከው፣ አሁን ግድቡን መገደብ የማይቀር ግዴታችን ነው። ግን ልብ በል እስቲ የጎጃምን የድሮ ማፕ ወደፊት አምጣልኝ ከቻልክ። ወደ ዶክተር ወንድሙ ወደዛኛው ከመሄዳችን አብረን ትሸፍነው ነው በዚህ ሰዓት። አሁን አንተ መሰረቱን ይዘው እየመጣ ያለውን የምታሳየው አለ። በአሁኑ ሰዓት ደግሞ የህዝቡ ስሜት እዚህ ላይ ወደኋላ ታሪካዊ እንትኑን ሲያይ የሚሆነው እናያለን። በሁለት የተከፈለ ሁኔታ አለና ደስታውም አለ፣ እንደገና ጥርጣሬውም በተለይ የአብይን ጸባይና ለሀገር ደንታ ያለው ህዝብ ደንታ ያለው መሆኑ ስለሚታወቅ ሁለት ሀቅ ነገሮች ነው ያሉትና ሁለቱን እንዴት አድርጎ ማመዛዘን ይቻላል? ይገባኛል። እውነቱን ለመናገር አባይ ምንም ይሁን ምንም በመገደቡ ቅር የሚለው ሰው እስከዚህም የለም። መጀመሪያ ላይ ነው ህዝቡ አንድ ሳይሆን የህዝቡ አንድነት አለ አይደል? አሁን እግዚአብሔር ጠብቆን ነው እንጂ በእግዚአብሔር የምታምኑ ሰዎች በዛን ጊዜ ሲጀመር ግብፅ ዘምታብን ቢሆን አንድ ላይ ሆነን መከላከል እንችል ነበር ወይ? ግን እግዚአብሔር አይናቸውን እንትን ብሎ ጋርዶልን ትራምፕም ህዳሴውን ምቱት እስከ ማለት ደርሶ ግን አለቀ፣ እንደምንም አለቀ። አሁን ከዚህ በኋላ ግድቡ ራሱን ታጥቋል፣ የታጠቀ ነው። ግድቡን የሚያፈርስ ኃይል ካለ በመጀመሪያ ደረጃ ሱዳን ናት የምትጠቃው። ሱዳንን የሰራቻቸውን ግድቦች በሞላ ጠራርጎ ነው የሚሄደው። ያንንም ካለፈ ዝናቡ ከቀጠለ የአስዋንም ዳም ይነደላል እና ጥሩ ነው። ህዝቡ ግን ይሄንን ክሪቲካል በሚባለው መንገድ ማየት ነው ያለበት ነው የምለው እኔ። አለሙ እንግዲህ ህዝቡ አንደኛ በካድሬዎቹ እየተወናበደ ነው። ሁለተኛ ብሔራዊ ስሜት አለ፣ በዚያም እየሰከረ ነው። ረጋ ብሎ ማየት ግን ያስፈልጋል። ጥሩ ነው፣ በማለቁ ደስ ብሎናል። ክሬዲቱን ግን ለአብይ አንሰጥም። ከሱ በፊት ላሉት ለኢንጂነሮቹ በእነ ኢንጂነር ስመኘው በቀለ ያሉት በኋላ ዲስክሬዲት ዳንኤል ያደረገው
እና የመሳሰሉት ሰዎች ለነዚያ ነው እንትን የምለው። ማለቁ የሀገር ኩራት ነው። እውነት ነው። የማይቀር የታሪክ ግዴታችን ነው። ግን ልብ በል አንደኛው ወያኔ አሁን እንትኑን ብታመጣልኝ ደስ ይለኛል። የጎጃምን የድሮ ማፕ አመሰግናለሁ። ወያኔ የጎጃም ጠቅላይ ግዛትን ግማሹን ነው የምልህ ትልቁን የመተከል አውራጃን ሌሎቹ አውራጃዎች አንድ ላይ ቢሉ ቢደባለቁ የዚያን አውራጃ አያክሉም። በጣም ግማሹን ወሰደው። ግማሹ ወሰደ። ትንሽ ወረዳዎችን ከወለጋ ወሰደ፣ አሶሳን። ከዚያ አማሮች በብዛት የሚኖሩበትን ይህንን የጎጃም አጽመርስት የሆነውን የመተከልን አውራጃ አማሮች ለዘመናት የኖሩበትን ገንጥሎ ወስዶ በርታ የሚባሉ ነበሩ። በፊት የኦሮሞ ባላባቶች እንደፈለጉ የሚፈነግሏቸው ቤኒሻንጉል አላቸው። ከጎጃም የተወሰዱትን ደግሞ ያው ግሙዝ ነበሩ እንዳለ የግሙዝና ቤኒሻንጉልና ግሙዝ ብሎ ይሄንን እንትን አደረገ። ይሄንን ወሰደ። ለምንድን ነው ያንን የወሰደው? ለምንድን ነው ይሄን ያክል ከአማራው ያንን የሚያክል መሬት የነጠቀው? ለምንድን ነው? እስቲ የህዋትን ማፕ ታላቋን ህዋትን ማፕ እንደገና ላስቸግርህ አምጣልኝ። አመሰግናለሁ። አየኸው ይሄንን ትግራይን እስከ ጋምቤላ ድረስ ሊያሰፏት ነው ያሰቡት። ጠቅላላ ኢሉባቦርም አልቀለም። ይህንን ሁሉ የእርሻ ቦታ ብለው ነው። ስለዚህ መተከልን እንደሚሰለጥቋት ስልቅጥ እንደሚያደርጓት አቅደው ነው እንትን ያሉት። እሺ እንትኑ ግን 31 ቦታ ነው ምርጫ ውስጥ የገባው ግድቡን ለመስራት በፊት። ይሄንን ኢትዮጵያውያን ሁሉ ማወቅ አለባቸው። 31 ቦታዎች ነበሩ የተመረጡት እና ተንኮል ባይኖርበት ኖሮ ገና ከጎጃም አባይ ሳይወጣ ነበረ የሚደረገው። አባይ እንግዲህ ጎጃምን እንዲህ አድርጎ ነው የሚከባት። ከጣና ይወጣል። ከዚያ በኋላ ጠቅላይ ግዛቱን ይከበዋል። ከ31 ቦታዎች የት ሄዶ ነው ግድቡን ለመስራት የፈለገው? 40 ኪሎ ሜትር አልጠቀስኩትም። የአባይ መስመር ከታያችው የአባይ የሚወጣበትን መስመር እዚህ ማፕ ላይ ካያችው ድንበሯ ላይ 40 ኪሎ ሜትር። ይሄንን ተለቅ ካላደረግነው በስተቀረ ልናየው አንችልም። 40 ኪሎ ሜትር ላይ ነው። ከመጀመሪያው ተንኮል ነበረ። ለምን ትግራይን ታላቋ ትግራይ ታላቋ ትግራይ ልትሰለጠቅ ማለት ነው። ያቺ አካባቢ እሷ ብቻም አይደለችም። ኢሉባቦርም ሊሰለጠቅ ነበር እና ጋምቤላ እንዳለ ሊወሰድ ነበር። እንግዲህ ይሄ ነው ነገሩ እና ከመጀመሪያው ልክ አይደለም ነው የምልህ። አነሳሱ ተንኮል ያለበት የሰይጣን ተንኮል ነው። ለማጠቃለል አባይን መገደብ የሀገር ኩራት ቢባልም አጀማመሩም ሆነ አጨራረሱ የተገነባበት ቦታ ሳይቀር አጠያያቂ ነው። ጥያቄ ከሌለ ይሄንን እዚህ ጋር ልተወው እፈልጋለሁ። አይ ጥሩ ነው። እንግዲህ ከዚህ ጋር ካነሳው አይቀር ብዬ ነው። ብዙ ጊዜ ትኩረት ሳንሰጥ የምናልፈው ስለ ቦታ ቆዳ ስፋቱና
ነፃ ትግራይ ለማድረግ ስለታሰበ ቦታ ስናነሳ በተጨማሪ በዛ ቦታ ለምሳሌ በራያ በወልቃይት በሌላ ያሉትን ህዝቦች ኢትዮጵያዊነታቸውንም ለመንጠቅ ለማሳጣት አብሮ እየተሄደ እንደሆነ ግንዛቤ ውስጥ መግባት ያለበት ይመስለኛል። በጣም በጣም ልክ ነው። ይሄ ነው ራያ ይወሰዳል። ራያ ከዚያ በኩል ነው፣ ግድ የለም የአማራ መሬት የወሎ መሬት ነው። ከዚህ በኩል ወልቃይት ይወሰዳል። የማን መሬት ነው? የጎንደር መሬት ነው። የጎንደር አጽመ ርስት ነው። ከዚያ በኋላ ይሄድና ቤኒሻንጉልን ያጠቃልላታል። ምን ማለት ነው? አማራውን ማፈን ማለት ነው። መውጫ መንገድ እንዳይኖረው ወዴት ይሄዳል? ይሄ አላማቸው ቢሳካ ኑሮ ወዴት ነው አማራው? ቤት በኩል ነው የሚወጣው? መውጫም የለውም፣ ድንበርም የለውም። በትግራይ ተከቦ እዛው እንደፈለጉ ይጫወቱበት ነበር። ግን እቅዳቸውን እግዚአብሔር አላሟላላቸውም። ለዚህ ነው አጀማመሩም ሆነ አጨራረሱ የተገነባበትን ቦታ ጨምሮ ከ31 ቦታዎች የመጨረሻዋን ሱዳን ቦርደር ያለችዋን እርግጠኛ ነበረ። ህወሓት እርግጠኛ ነበረ ያንን መሬት እንደሚወስድ። ስንት ወርቅ ከዚያ ውስጥ አውጥቷል። እስቲ እንግዲህ በዚህ እንትን እንበለው። እንግዲህ ይህንን አሁን ብዙ ነገሮች ነው ግልጽ ያደረግከው። አንደኛ ትኩረታችን አሁን አባይ ግድቡ መገደቡን እና እርግጥ መገደቡ ማለቁ እንዳልከው ሁሉም ደስተኛ ነው። ግን ወደ መጀመሪያ ደግሞ እንዴት ነው እዛ ቦታ የተመረጠው የሚለው ሁኔታ ስንመለከት አሁንም ጥቅሙ ለማን ነው ወደሚለው ይወስደናል። እና በዛ አንጻር አሁን ከዚህ ከግድቡ የሚገኘው የኤሌክትሪክ ኃይል በአካባቢያቸው እንደምንሰማው አሁንም ለተለያዩ የአፍሪካ ሀገሮች እየተሰጠ እንደሆነና የተከፈለበት እንደሆነ ብዙ ዶላር እየገባ እንደሆነ ይታወቃል። አሁንም የተባለውንም ደግሞ እንደዚሁ አለቀ የተባለውም ቢሆን የሚወራው እንዴት አድርጎ ኢትዮጵያ ውስጥ እንደሚከፋፈል እንዴት አድርጎ ልማቱ ለኢትዮጵያ ውስጥ እንደሚዘረጋ ሳይሆን በጥቅሉ ብቻ ኃይል አግኝተናል፣ ከዛ የሚያስፈልገውን ነገር ሸፋፍ ነው አሁንም ወደ ውጭ በመላክ ኢትዮጵያ ህዝብ ተመልካች ብቻ የሚሆንበት ሁኔታ እየተመቻቸ ያለ ይመስላል። እንዴት አየው? በጣም ይገርመሃል። ነገሩ ሁሉ በተንኮል የተተበተበ ነው። ነገሩ ሁሉ አብይ ወደ ስልጣን ከመጣ በኋላ ወይም ደግሞ ኢህአዴግ ወደ ብልጽግና ራሱን ከቀየረ በኋላ ማለት ራሱን ክርስትና አነሳው። ላለፉት 7 ዓመታት አስበው 3 ጦርነቶችን ጀምሮ አንዱ አለቀ ብንባልም አሁንም የትግራዩ ሊቀጥል ይችላል። በአማራው ላይ ግን አሁንም የጦርነት እሳት እየተንቦገቦገ ነው፣ የምታየው ነው። እርግጥ የአማራው ይብሳል። የአማራው በጣም 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 ነው የሚብሰው። ባለፈው ስብሰባችን እንደገለጽኩት ግድቡ አሁን ባለው ሁኔታ ለኢትዮጵያ ሕይወት ለማሻሻል የሚታሰብ ምንም ነገር ፔሲሚስት በለኝ የሚታሰብ ምንም አይነት ነገር የለም። ገንዘቡን ስለሚፈልግ ያውም ሃርድ ከረንሲው ማለት ነው ምንዛሬ ውጭ ምንዛሬው ምናልባት ሌሎች ሀገሮችን በመብራት ያንበሸብሽ ይሆናል። ባለፈው አንድ ፊልም አብረን አይተን ነበረ። እዛ ጋር ምን የሚል አይቻለው፣ ዝናባችን ዘንቦ ወንዛችን ሲሞላ እንኳን ለሀገራችን ይተርፋል አንጎላ ብለው ቀልደዋል የአዲስ አበባ ልጆች። ትንበያ ይመስለኛል። ወደ ኬንያ ፎር ኤግዛምፕል የተዘረጋው መስመር
እስከ ታች እስከ ታንዛኒያ እስከ ዛምቢያ የሚሄድ መስመር ነው። እንግዲህ የውጭ ምንዛሬ ሊያመጣ ነው። ከዚያ የውጭ ምንዛሬ እንደ ስንዴው ነው። አንድ ነገር አኒማል ፋርም ላይ የሚል መጽሐፍ ትንሽ መጽሐፍ አለች። እዛ ላይ ፋርም እንትኖቹ እንስሳቱ ባለቤቱን ካባረሩ በኋላ እርሻ ቦታውን ይዘውት ነበረ። ከዚያ ከትንሽ ጊዜ በኋላ ሎሞቹ ተቅነጠነጡ፣ የሚያልባቸው ያስፈልግ ነበር እና በኋላ ማለብ የሚችሉ አለቡትና ወተቱን ምን እናድርግ አሉ። አሳሞቹ ምን አሉ? አይ ወደ ስራ ሂዱ፣ እኛ በኋላ ምን እንደሚደረግ እነግራቸዋለን አሏቸው። ከዛ ስራ ውለው እንስሳቱ ሲመለሱ ወተቱ የለም። ወተቱ የት ገባ ሲባል አይ አሳሞቹ የጭንቅላት ስራ ስለሚሰሩ ለነሱ ያስፈልጋቸዋል፣ ለእናንተ አያስፈልግም አሏቸው። ስንዴውም እንደዚያ ነው የሆነው። ስንዴው ተመርቶ ለሀገር እንትን ይባላል ተብሎ ሲታሰብ ምንድን ነው የሆነው? ስንዴው የለም ተባለ። የት ሄደ? ተሸጠ። ወዴት? ወደ ኬንያ እና ወደ መሳሰሉት። ለምን? የውጭ ምንዛሬ ፍለጋ። ከዛ የውጭ ምንዛሬ ምንድን ነው የሚያገኘው ህዝባችን? ምንም ሌላ ምርጫ የለንም። እንግዲህ ስለ ቦታው ነግሬሃለሁ። እግዚአብሔር ይጠብቀን። እስካሁን የጠበቀን አምላክ ወደፊትም ይጠብቀናል ብዬ እገምታለሁ። እንግዲህ የሚገርምህ ምን ለማድረግ ነው ይሄንን የገደቡት? ለኤሌክትሪክ ማመንጫ ብቻ ነው። እህሳ የሚመነጨው ኤሌክትሪክ ግን ግሪድ ውስጥ ይገባና ለሱዳን ግሪድ የሚባል ነገር አለ። ለሱዳን፣ ለኬንያ፣ ለታንዛኒያ፣ ለጅቡቲ፣ ሌሎችም ተሽጦ ለጦርነታቸው ማስኬጃ፣ ለድሮን መግዣና ለሄሊኮፕተር መግዣ ሊሆን ይችላል። ልብ በል አለሙ 46 ይችን ቁጥር መላልሳታለሁ። 46% የኢትዮጵያ ህዝብ ዛሬም ጨለማ ውስጥ ነው። ሲናገሩ እንደሰማሁት ሁሉንም ኢትዮጵያዊ በመብራት ለማንበሻበሽ ነው። ግን ውስጡን ስሰማ ለነዚህ ለ46% ኢትዮጵያውያን ለማዳረስ ኢንፍራስትራክቸር ያስፈልጋል። ለዚያ ለኢንፍራስትራክቸር ገንዘብ ያስፈልጋል። እነሱ ደግሞ ለውጭ ለሚሸጡት ነው እንጂ ኢንፍራስትራክቸር የሚዘረጉት በቢሊዮን ብር የሚዘረጉት እነዚያን 46% ወይም ደግሞ ከመቶ የኢትዮጵያ ህዝብ ከጨለማ ለማውጣት በፍጹም አላማ የላቸው። ምንም ለኢትዮጵያ ምንም የሚጠቅመው የለም። ባለፈው እንደነገርኩ ከግድቡ ውሃውን ለመስኖን ለመጠጥ ውሃ እንጠቀማለን ቢሉ ኖሮ እንዴት ደስ ባለኝ ነበር። አሁን ለሁለት ነገር ነው የሚነግሩን። ግድቡ የሚያመነጨውን ኤሌክትሪክ ለመሸጥ፣ ምናልባት እዚያ አካባቢ ለሚኖሩት ሰራተኞች ምግብ እንዲሆን አሳ ለማምረት፣ ከዚያ በላይ ምንም የለም። እንዲሁ ከዚህ በላይ ባልናገር ይሻላል አድማጩን ላለማሰልቸት። እዚህ ጋር አሁን ሌላው አብሮ የተዘነጋ ያለ እነሱም በደንብ የሰሩበት ነገር ነው የሚባለው። እንዳየው የብልጽግና የእንቱን የግድቡን ለማስመረቅ በሚባለው ትልቅ ፌስታ ተደርጎ ካድሬዎቻቸው ደግሞ በተቻለ መጠን ምን ያህል ልዩ ፍጡር እንደሆነ አብይ አድርጎ ለማሳየት ለመሳል ተሞክሯል። ከሁሉም በላይ ግን ባይበላም ባይጠጣም ልክ ለነሱን ለህዝብ እንደመጣና ህዝብ በደስታ እንዲምነሸነሽ
የተደረገ ቅስቀሳ ከዛም አልፎ ከውጭ ጎብኚዎችን ጭምር ወራት ይሄዳል ነው የተባለው። ያ በችግር ላይ ያለው ህዝብ ተረስቶ ገንዘብ ለዛ ወጭ አላስፈላጊ ወጭ ወጥቶ የግንባታ የስም ግንባታ ላይ የተወጠሩና እዛ ላይ ትኩረታቸው አድርገው ሌላ ሰው እንዳያስብ ሌላ እንዳይነለስ ላጭር ጊዜ ሰርቶላቸዋል። አሁን ስለ አብይ ፖለቲካ እንደ አየር ላይ እንዳይወጣ ያለው ተጨባጭ ሁኔታ እንዳይነገር ጊዜ ገዝተዋል። ሀቁ ግን ስርዓቱ ይታወቃል። ይሄ ስርዓት ካልተለወጠ በአደባባይ የዚህ አይነት የሚያብለጨልጭ ነገር ማሳየት ብቻ ትኩረት ከማየት ምን እየሰራ ነው መሬት ላይ ህዝቡ እንዴት እያደረገ ነው? ግድያው ቆማል ወይ? ኢትዮጵያዊነት ሰው በደረቱን ከፍቶ በኢትዮጵያዊነት ይራመዳል ወይ? እኩል እየተዳኘ ነው ወይ በአገር ውስጥ ዛሬ? ይሄ የመሳሰሉ መንግስት እንደ መንግስት የማይታይባቸው ነገሮች ጎልተው እየታዩ ያሉበት ሁኔታና የህዝቡ ትኩረት ይህን ስርዓት መቀየር ነው ብሎ በተነሳበት ሰዓት አሁን ረፍት የለሽ ልክ በግድቡ ዙሪያ ላይ ብቻ እንድናተኩር እየተጠመድንበት ሁኔታ ስላለ ይህን ነገር እንዴት ነው ለህዝቡ መግለጽ የሚቻለውና በዚህ አሁንም በሚያስመስል እንደ ኮሪደር ልማቱ አሁንም ግድቡ እየተባለ በየአቅጣጫው 24 ሰዓት እየተጮኸ አብይ ላይ ያለው ትኩረት ስርዓቱ ላይ ያለው ትኩረት ከስርዓቱ ከመወገድ ውጭ ሌላ አማራጭ ሊኖር እንደማይገባና ሌላው ነገር ሁሉ መሆን የሚችለው ኢትዮጵያዊ መንግስት ኢትዮጵያዊ ኃይል ኢትዮጵያን የሚወድ ህዝቡን የሚወድ ስልጣን ላይ እስኪመጣ ድረስ መሆኑን ታምኖበት በእነዚህ ጥቃቅን ነገሮች ተታሎ ህዝቡ ጊዜውን እንዳያሳጠፋ ትግሉና ትኩረቱን እንዳያጣ ምን ማለት ይቻላል? ምንም ቢሰድቡን ምንም ቢያዋርዱን የግብጽ ተላላኪዎች ናቸው ቢሉን እነሱ ናቸው የግብጽ ተላላኪ የነበሩት። በነገራችን ላይ የነሱ ሹማምንት ነበሩ እዛ የነበሩት። ምንም የኤርትራ ተላላኪ ናቸው ቢሉን እነሱ ናቸው የኤርትራን እጅ ካልሳምን ብለው ወርቅ ካላጠለቅንለት ብለው ሲያስቸግሩ የነበሩት። እኛ ጋር ምንም ይሄ አያገናኘንም። ስለዚህ የግንባር ስጋ እንሆንባቸዋለን። እውነቷን እንናገራለን፣ ለህዝባችን እንገልጻለን፣ ሽንጣችንን ገትረን። ይህ ሁሉ ግርግር አላማው የብልጽግናን ገጽታ ለማሳመር የተደረገ ብልጭልጭ ሩጫ ነው። ቅድም ያሳየህን ብልጭልጭ በቃ ብልጽግና ልክ እንደ ወያኔ 50 ዓመት እገዛለሁ ብሎ የሚያለም የሆዴድ ድርጅት ነው። at the end of the day በመጨረሻ ያንን ግድብ ኦህዴድ ኦን እንደሚያደርገው ወይም ደግሞ እንደሚሰለጥቀው እርግጠኞች ናቸው። እባክህን የታላቋን ኦሮሚያን ማፕ ካገኘ እባክህን አምጣልኝ። ልክ እኮ የነዛ ግልባጭ እኮ ነው። እና በጣም ነው የማመሰግንህ፣ በጣም አመሰግንሃለሁ። ወያኔ ያመለጠውን የኦሮሚያ ሪፐብሊክ ቤኒሻንጉልን እንደሚውጡ በዚህ ማፕ አስቀምጠውልናል። በዚህ ማፕ ውስጥ እንደምታየው አብዛኛው የመተከል መሬት ተወስዶ ኦሮሚያ ውስጥ ገብቶልሃል። ታችም ኢሉባቦር የጋምቤላ መሬት ተወስዶ ኦሮሚያ ውስጥ ገብቷል። ግድቡ በቀጥታ የት ነው ያለው? ግድቡ በቀጥታ ያለው ወደፊት ኦሮሚያ ውስጥ ይሆናል ብለው ነው ያሰቡት። ትንሽ መስመር ወደ ላይ እንትን ብለው ቤኒሻንጉል የምትባል አስቀምጠዋል። ምክንያቱም የሚበዙት ጉሙዞች ናቸው። እነሱ ከጎጃም ጋር ነው። እድሜ ልካቸውን ወደኋላ ሂጄ እንትን ልልልህ አልፈልግም እንጂ ጉሙዞች ከአማራው ተለይቶ የኖሩበት ጊዜ የለም። ድንበር ላይ መሆናቸው ብቻ ነው።
ይችን ሊሰለጥቋ በቃ መሰልቀጥ እንደዚያ ነው፣ ሊውጧት ነው። አንድ ነገር ልንገርህ፣ ጓደኞቼ የነገሩኝ በዚህ በንትን አርገህ ወደ የኦሮሚያን ድንበር አልፈህ አሁን የኦሮሚያን ድንበር አልፈህ ቤኒሻንጉል ጉሙዝ የሚባለው ድንበር ስትገባ ኔትወርኩ የሚያሳየው የኦሮሚያ ነው። የኦሮሚያ ነው። ስለዚህ ኔትወርኩ የቤኒሻንጉል ጉሙዝ ሳይሆን የኦሮሚያ ነው። ያ ምን ማለት ነው? ኦልሬዲ ኢንፍራስትራክቸር እየዘረጉና እያመቻቸው ነው። የአማራውን ርስተ ጉልት አጽመ ርስት ሊሰለቅጡ ማለት ነው። ይሄ ማፕ ራሱ ይነግረናል፣ ምን እየሆነ እንዳለ ይነግረናል። ልብ በሉ፣ ዝም ብዬ አይደለም፣ እኔ ማፑን እያስቀመጥኩላቸው ነው። ማፑን የራሳቸው ነው፣ ከራሳቸው ዌብሳይት የተገኘ ነው። አላማቸው ልክ ወያኔ ስታደርግ የነበረውን ለወያኔ ታቅዶ የነበረውን እነሱ ሊወስዱና ገርድን ወደ ራሳቸው ከዚያ በኋላ ኢትዮጵያን በትንትኗን ሊያወጧት ነው። ይሄንን ደግሞ አብይ አልተቃወመም። ይህ ሁሉ ግርግር የብልጽግናን ገጽታ ለማሳመር የተደረገ ብልጭልጭ ሩጫ ነው። ብልጽግና እንግዲህ ልብ በሉ፣ ቅድም እንዳልኩት ነው። ገና 50 ዓመት እገዛለሁ ወይም 100 ዓመት እገዛለሁ፣ ካልሆነም ተገንጥዬ እሄዳለሁ ባይ ነው። ጊዜው የኛ ነው ብለው ነው የሚያስቡት። እስቲ የደንገጡሮቹ ሩጫ ተመልከት። በ5 ዓመት ያልቃል የተባለው ግድብ 14 ዓመት ነው የፈጀበት። መታሰብ ያለበት 7ቱን ዓመት ግድቡ ሲሰራ ነበረ። ብልጽግና ከመጣ በኋላ ሌላ 7 ዓመት ነው የፈጀው፣ 14 ዓመት። አፄ ኃይለሥላሴ ጥናቱን አስቀመጡት፣ መለስ አስጀመረው። ወዲያ 2 ዓመት ባልሞላ ጊዜ ውስጥ ሞተ። ኃይለማርያም ደሳለኝ ቀጠለበት። ሌላ 7 ዓመት አብይ ሄደበት። አሁን አልቋል ተባል። የብልጽግና ሌጋሲ ነው አሉን። አብይ ስልጣን ከመያዙ በፊት ለነበሩት ለነ ኢንጂነሩ ስመኘው የተሰጠ እውቅና የለም። ሽልማቱ ሁሉ ለብልጽግና ኢንጂነሮች ነው የተሰጠው። እስቲ ከነባሮቹ ለማን ነው የተሰጠው? ለማንም አልተሰጠም። እንደ ወያኔ ለምሳሌ ኤፈርት የሚል ድርጅት ነበረው። እዛ ኤፈርት ድርጅት ውስጥ የቢልዲንግ እንትኖች ነበሩ። ሁሉን ነገር ያገኙት እነሱ ናቸው። አሁን ደግሞ የኦሮሚያ ልማት እንትን አለ። አሁን እሱ ነው የሚቦጠቡጠው። አለቀ ተባለ። እኔ የገረመኝ አለሙ ስለ መሳቄ ይቅርታ፣ የአብይ ድግሷ እንዳማረላት ባለሙያ ሽር ጉድ ማለቱ ነው። እላይ እታች ሮጠ፣ የሚያለቅስም መሰለ። ቢሊሚ እመነኝ፣ ያ ሲተውን ነው፣ ትዋኔ ነው። አንዳንዶቹ እንደሚሉትማ እንባ ሳይሆን ስፍራው በረሃ ስለሆነ የበላው ጮማ በላቦት ወጥቶለት ነው የሚሉም አሉ። ሲታይ ደግሞ ርጥበት የሚታየው ታች ጉንጩ ላይ ነው እንጂ አይኑ አካባቢ የሚታይ ነገርም የለም። ሰው ሲያለቅስ ይጎደጎዳል እንባው። ብልጽግና ለታይታ ሽር ጉድ ያለ ነው የሚመስለኝ። ያሳፈረኝን ነገር ልንገርህ። ሌላው እንደኔ አፍሮበት የሆነ እኔ አፍሬያለሁ። የመጡት በጣም ጥቂት የሀገር መሪዎች ናቸው። በመጡት ጥቂት የሀገር መሪዎች ጋር አብይ ያደርግ የነበረው መለጣጠፍ የሚያሳፍር ነው። አንተ የኢትዮጵያ መሪ ነህ። ማን ነው ያንን የሚነግረው? ይሄን ሰውዬ
የአንድን ሀገር መሪ ከኋላው ሄደ በፍጹም ማሳጅ አታደርግለትም። ነውር ነው። አረ ንገሩት፣ ነውር ነው። አማካሪ ነን ብላችሁ እዛ ተቀምጣችሁ ደሞዝ የምትበሉ ሆዳ አደሮች ምንድን ነው የምትሰሩት? ምን እያረጋችሁ ነው? ይሄ አይደረግም። ፕሮቶኮል የሚባል ነገር አለ። አብይ በፍጹም ፕሮቶኮል የሚባል ነገር የማይከታተል ለራሱ ክብር የሌለው ሰው ነው። ስድብ አይደለም። ያደረገው ስራ አሳፍሮኝ ነው። ጃንሆይን ተዋቸው። ጃንሆይን ብታዩ እሳቸው በቆሙበት ብታምኑም ባታምኑም እኔ በእድሜ ደርሼባቸዋለሁ። ከእጃቸው ሽልማት ተቀብያለሁ። ለማንም እጅ ነስታ ማታውቅ የእንግሊዝ ንግስት እንኳን ቁማ ነው ከርትስ ያደረገችላቸው ማለት እጅ ነስታቸዋለች። መለስም ደርዝ አለው። መለስም ደርዝ ነበረው። ለማንም አያጎበድድም ነበር። እኩል ለመናገር ነው የሚሞክረው መለስ። በዚያችው ቁመቱ ከረዣዥሞቹ ጋር እኩል በእኩልነት ነበረ። ኃይለማርያም ደሳለኝም እንደዚሁ ጠቅላይ ሚኒስቴር ሆኖ የሰው ደረት ላይ ሲለጠፍ አላየሁም። የሰውን ጀርባ ማሳይ ሲያደርግ አላየሁም። እስካሁን አብይ የሚሰራው ግን የኢትዮጵያን ክብር የሚያዋርድ ነው። ስለ እግዚአብሔር የኢትዮጵያ ጠቅላይ ሚኒስቴር ከሆንክ አብይ አህመድ አሊ እንደ ኢትዮጵያ ጠቅላይ ሚኒስቴር ኮራ ጀነን በል። ለምንድን ነው ኮራ ጀነን የምትለው? አገርህን እየወከልክ ነውና። በየትኛውም ተንኮል እዛ ስልጣን ላይ ደርሰሃል። ኢትዮጵያን ማኩራት አለብህ። ይሄንን እድሜውን ለማራዘም ያደረገው ድግስ ነው። የሚገርመው ግን ከዚያ ወጥቶ ምንድን ነው የፎከረው? የኒኩሌር ኃይል አቅርቦት እንደሚጀምር አብስሯል። ጉድበል ጎንደር። ይሄ ሰውዬ የአባይን ግድብ ተወው። የራሱን ስዕል እኮ ምን አይነት እንዲያው ራሱ ወዳድ እንደሆነ እኔ እንጃ። የራሱን ስዕል ሰማይ ላይ እንዲታይለት የድሮን ትርኢት ያሳየ ጠቅላይ ሚኒስትር ነው። የራሱን ቁጭ ብሎ ይደሰታል። ሰማይ ላይ ድሮኖቹ አክሮባት እየሰሩ የእሱን ስዕል ሰማይ ላይ ሲስሉ። አሁን ምርጫው እየተቃረበ ነው። ይሄ ሁሉ ውጣ ውረድ አለ አይደል? ለምርጫው ዝግጅት ይመስላል። ነገራችን ላይ 100% ለማሸነፍ ተዘጋጅቷል። እንትን ሊልለትም ሊሳካለትም ይችላል። ምን ዋጋ አለው? ተቃዋሚዎቹ ግን ይሄን የይምሰል ምርጫ የሚካፈሉ አይመስለኝም። ግን ጊዜው ሲመጣ እናያለን። ሚዜ ለመሆን መቼም አይጋጋጡም ብዬ ተስፋ አደርጋለሁ። በሌሎቹ ተስፋ ባላደርግ በኢሃፓና ከኢሃፓ ጋር ለተሰለፉት ሌሎች ፓርቲዎች ክብር ይኖራቸዋል ብዬ እገምታለሁ። ይሄ ሰውዬ ጋዝ ተገኘ አለ። ጋዝ ተገኘ ምንድን ነው ያለው? ፓርላማው ሲመለስ ከመመለሱ በፊት ጋዙ ለሽያጭ ለዓለም ገበያ ይቀርባል ተብለን ነበረ። የት አለ ያ ጋዝ? የት አለ ያ የቀባጠርከው ጋዝ? የት ነው ያለው? ጠቅላይ ሚኒስትር፣ ክቡር ጠቅላይ ሚኒስትር እባኮትን እያሰቡ ይናገሩ። ብቻ ይህ ሁሉ ሽርጉድ የምርጫ ዝግጅት ይመስላል። አለሙ በዚህ ላይ ላቁም። ያ ትክክል ነው። በሌላ በኩል አሁን ምርጫው ኖረም አልኖረ ትርጉም ሊኖረው አይችልም የሚሉ ሰዎች ብዙ ናቸው። ምክንያቱም አንደኛ ምርጫ የት ነው? ምርጫ የሚካሄደው የት ነው? ምርጫ በአሁኑ ሰዓት ሀገሪቱ በጦርነት የታመሰች ህዝብ ለህልውናቸውን ትግላቸውን አፋፍመው በሚሄዱበት ሰዓት ይህንም ጊዜ ምርጫ ተደረገ ተብሎ አዲስ አበባ ውስጥ ራሱ እንኳን ማድረግ ቢቻል
ሌሎች ተወዳዳሪዎቹ በነፃ የሚያደርጉበት ሁኔታ የለም እንኳንና አዲስ አበባ ተደርጎ ደግሞ ኢትዮጵያ ውስጥ እንደተደረገ ወጥሮ አሸነፍኩ የሚለውን አንደኛ አይኖርም። ሁለተኛ እሱ በአስተማማኝ ስልጣኑ ይዞ የሚቀጥልበት ሁኔታ ከሌለ ምርጫም አያስኬድም። ያ ግልጽ ነው። ሌላው ብዙዎች አሁን እያነሱ ያሉት አሁንም ቢሆን ትኩረታችን እየሳበው ነው ወደ የማይፈለግ ደረጃ በምርጫ በግድቡ በሌላ የሚያወራው ትኩረቱ እሱ ስልጣን የሚያልቅበት ላይ ሰው እንዳይነጋገር እንዳይወያይ ተቃዋሚውን በዚህ ላይ የተለያዩ ሀሳቦችን መንገዶችን እንዳይፈልግ ትኩረቱን ለመንጠቅ እየተደረገ ያለ ነገር ስለሆነ ሁሉን ነገር እዛ ላይ ሰው ማተኮር ያለበት እንዴት ነው የኢትዮጵያ ሕዝብ ሰቆቃ የሚያጥረው፣ እንዴት ነው ይሄ አፋኝና ጨፍጫፊ መንግስት ከስልጣን የሚወርደው የሚለው ላይ ዙሪያ ነው ትኩረት መደረግ የሚገባው ይላሉ። እግረ መንገዱን ደግሞ ሰሞኑን ከመድረክ ላይ አይተው ከሆነ አንዱ የሚለው የኢኮኖሚ ጉዳይ አንስቶ ከፍተኛ እድገት እንዳሳዩ ወደ ውጭ ምርት እንዳመረተ አገሪቱን ከድህነት እንትን እያወጣት ለመሆኑ ሲሰብከን እንሰማለንና እንዴት አየኸው? ኧረ ሰውየው የትኛው ፕላኔት ላይ እንደሚኖር አላውቅም ወንድሜ ያለሙ። እንዲያው አንተ በደንብ ሂደህበታል እና ይሄንን እንዲያው ካንተ በላይ ልገልጸው አልችልም። እንዳልኩት ነው ነገሩ የአብይን ተክለሰውነት ለማጉላት ከተደረጉት እንቅስቃሴዎች አንዱ ነው። በዚህም በዚያም ሰውን ማዋከብ ምንድን ነው የሚሉት የአዲስ አበባ ልጆች? ሸዋሸዋ ነው የሚሉት። እውነተኛ ሸዋሸዋ ተጫዋች ሰው ቢኖር ጠቅላይ ሚኒስትሩ ነው። ይህ ሰውዬ ለመወደስ ያልሄደበት ርቀት የለም። ትላንትና የተናገረውን ትላንትና ቃል የገባውን በነጋታው ይሽረዋል፣ ይረሳዋል። ደንገጡሮች ደግሞ እሱ ወደ ግራ ሲታጠፍ እነሱም ወደ ግራ፣ እሱ ወደ ቀኝ ሲታጠፍ እነሱም ወደ ቀኝ። የማይባጥጡት ነገር የለም የእሱን ተክለሰውነት ከፍ ለማድረግ። ግድቡ የአብይ ነው እያሉን ነው። ሪበኑን የበጠሰው እሱ ነው እያሉን ነው። ምሳሌ ሲሰጡን ቅድም እንዳልኩት ነው። ምሳሌ ሲሰጡን አንድ ሯጭ ሩጦ አንድ አትሌቲክስ ሩጦ ስንቱንም 10 ኪሎ ሜትር ሩጦ ያችን ሪበን የበጠሳት ነው ሻምፒዮና የሚባለው። ኧረ ስለ እግዚአብሔር ይሄንን ከንትን ጋራ ከግድቡ ስራ ጋራ ስለ እግዚአብሔር አታወዳድሩት። አትሌቲክስን ከዚያ ጋር አታወዳድሩት። እንዲሁም ደግሞ ስለ ድሉ ቅድም እንዳልኩት ነው ስለ ኳስ ጨዋታ ሲናገሩ ነበር። ግቡን ያስቆጠረው ሰውዬ ነው እንጂ 10 ምንም እንትን የለም። እዛ ሲደግፉት ነው የዋሉት ነው የሚሉት። 10 እኮ ባይኖሩ ምንም ያቀበሉት ናቸው። እንዲያውም በጣም እንትን የሚሉት የሚወደሱት። ይህ ሰውዬ በጣም አስመሳይ ነው። የኛ ስራ የሱን አስመሳይነት ማጋለጥ ነው። አስበው እንደመጣ ወያኔ ያሰረችውን እስረኛ በሙሉ ፈታ፣ ልባችንን ማረከ። ዋው አል አሁን ከዛ ያላነሰ እስረኛ ታጉሯል። ወደ ኤርትራ ሩጦ ሂዶ ኢሱ እያለ ቀለበት አጠለቀለት። ባድሜን ውሰድ አለው። ድንበሩ ተከፈተ። ኤርትራውያን ወደ ኢትዮጵያ ጎረፉ። ዓለም ጉድ አለ። ወደ ሱዳን ሩጦ ሂዶ ሰላም አወረድኩ አለ። በጠቅላይ ሚኒስትሩና በፕሬዝደንቱ መሃል ያለውን እንደምንም እንትን ብሎ ሰላም ወረደ ተባለ። ኖቤል የሰላም ሽልማት አከናነቡ። ከዚያ በላይ ምን ሸዋሸዋ አለ? ያችን
ቅርጭም ካደረገ በኋላ 3 ጠረት ጦርነቶችን ከፍቶ ህዝባችንን እየፈጀው ነው። ግድቡም ነገር የሱ ገጽታ ግንባታ ነው ብዬ ብተው አይሻልም? የሰውን ህዝብ የአድማጩን እንትን ስላለማሰልቸት። ምክንያቱም አንተ በደንብ ገልጸዋል። ልክ ነህ። በአንድ በኩል ግን አሁን እነ ዳንኤልም ናቸው ሌሎች ተናገሩ የተባለው ዋናው ጎሉን ያገባውና ወይም ሩጫ ያሉት አይ ቲንክ በእነሱ በሚያዩት እይታ ከሆነ ትክክል ናቸው። ምክንያቱም እያደረጉ ያሉት ምንድነው? አሁን ኳስ ተጫዋቾች በመሃል ሲጫወቱ ከጎል ጠባቂው ጀርባ ተደብቀህ ቆይተህ ኳሷ ጠጋ ስትል ብድግ አድርጎ መወርወር፣ ማራቶን ሯጮች በሚደክሙበት ሰዓት ከመጨረሻው ከሪባኑ ጎን ቆይተህ ሊደርስ ሲል ወጣ ብለህ ቆርጠህ እኔ ነኝ የቆረጥኩት ለማለት ሁሉ ስራቸው ከዛ አንፃር ነው አሁን እየታየ ያለውና አይ ቲንክ ትክክል ናቸው ባይ ነኝ። በእነሱ ቤት ትክክል ሊሆን አዎ ይሄው ነው ያደረጉት ያሉት አምነውበት ያደረጉት ነው በእነሱ ቤት። አዎ ለእስቲ ከማጠቃለላችን በፊት ይችን ነገር ብትገልጽልኝ ስለዚህ ጉዳይ። እቺ ግራፏ በጣም ምንድን ነው ይሄ ግራፍ የሚያሳየው? ኢትዮጵያ ይሄ ነገር ከወርልድ ባንክ ነው በነገራችን ላይ የኛ ዲታ አይደለም። ከድህነት ወለል በታች ኢትዮጵያውያን እንደወረዱ ይታያል ብዬ ተስፋ አደርጋለሁ ለተመልካች። እንዴት አድርጎ ተምዘግዝጎ የኢትዮጵያ ህዝብ ኑሮ እንዳሽቆለቆለ። ከአፍሪካ እኮ የመጨረሻው ነን፣ በኑሮ ውድነት የመጨረሻው ነን። ይሄን ወርልድ ባንክ ነው የሰጠን። አሁን ከዛ በታች ነው። ሌተስት ዴታ ፈልጌ ትንሽ ጊዜ አጠረኝ ለማምጣት። ይገርመሃል ወንድሜ አለሙ፣ በጣም ነው የሚገርም እና ታዝናለህም። በጣም ነው የሚያሳዝነው። ነገሩ ሁሉ ያሳዝናል። የኢትዮጵያ ህዝብ 38.64 የኢትዮጵያ ህዝብ በእንግሊዝኛ ላንብብልህ ቀጥታ ከንትኑ 38.64 of Ethiopian population lived below the international poverty line. Okay, according to the World Bank Poverty and Inequality Platform. This is also reflected in 2021 from Oxford Poverty and Human Development Initiative. የኢትዮጵያ ትንሽ ከማርጂኗ ላይ ያሉት $2.15 በቀን የሚያገኙ በኢትዮጵያ ውስጥ 68.7 የሀገሪቷ ከመቶ የሀገሪቷ ህዝብ ነው። እንግዲህ እነዚህ 2.15 የሚያገኙት አሁን ይሄንን እንትን ብትወስደው በምንዛሬ ወደ ብር ብትቀይረው ብዙ ይመስላል፣ ግን ምንም አይገዛም። እንደዚህ ነው 38.64 የኢትዮጵያ ህዝብ ከድህነት ወለል በታች ነው። ይሄ እንግዲህ እኔ እንትን ስላላልኩት ነው። እንዲያው በቀላሉ ያንን ግረፍ አድርጌ የዕለት ጉርሳቸውን የዓመት ልብሳቸውን የማያገኙ ናቸው እነዚህ። በቃ ምንም ምሳ በልተው እራት የማይበሉ፣ ቁርስ ትተው ምሳ በልተው እራትን ቢያገኙ ትልቅ ነገር ነው። $2.15 በታች ምንም የማያገኙ አሉ። የነጡ የገረጡ
38.64ን በ120 ሚሊዮን አባዛውና በመቶ አካፍለው ስንት የኢትዮጵያ ህዝብ ከድህነት ወለል በታች እንዳለ ታየዋለህ። ብልጽግና ግን አፉ ሞልቶ ግራፉ ቅድም እንዳሳየው የህዝቡን ኑሮ ከማሻሻል እያሻሻልኩልህ እየዋሸን ነው። ውሸት ደግሞ ለነሱ ኃጢአት አይደለም። ያልረቡ ብልጭልጮች ላይ የህዝብን ገንዘብ ያባክናል። 10 ቢሊዮን አለሙ 10 ቢሊዮን ዶላር አውጥቶ ቤተ መንግስት እየሰራ ነው፣ እየገነባ ነው። ያንን ቤተ መንግስት ለመገንባት ስንት ህዝብ ነው ከዛ የተፈናቀለው? ወደ 50,000 አባወራሽ ናቸው የተፈናቀሉት። የሚኒሊክ ቤተ መንግስት ምን አለ? የኢዮቤልዩ ቤተ መንግስት ምን አለ? ምን አለ? ያ ያለለት እንግዲህ ለግድቡ ምረቃ የባከነው ገንዘብ ለእይታ መሆኑን መረዳት ይኖርብናል። በጣም መረዳት ይኖርብናል። ህዝቡን ስላሰለቸ ነው እንደ ልማዳችን አንድ ነገር ጣል ላድርግና አንተንም አስቀህ እንሰናበት። ወደ እዛ ጋር ወደ ኋላ ይቅርታ ትመጣልኛለህ። ለግንዛቤ እንዲረዳን ነው። ይሄ አሁን ያለን ግራፍ የምናሳየው አብይ ወደ ስልጣን ከመምጣቱ በፊት የነበረው የኢትዮጵያ ሁኔታ ዓለም ያየው ነው። ከዛ ወዲህ ነው እንግዲህ ሰው እየተፈናቀለ ያለው፣ ሰው የሚገደለው፣ በየቦታው የሰው ልጅ ህይወት በየሜዳው እየወደቀ ያለው፣ ኢኮኖሚ የወደቀ፣ የብር ዋጋ መሬት የወረደበት። ከዛ አንጻር ይሄን እንዲያው ለግንዛቤ ስናነጻጽረው አሁን ያለበት ሁኔታ ከ10 ዓመት በኋላ ወይም ከ7 ከ8 ዓመት በኋላ ምን ያህል ችግሩ እጥፍ ድርብ እንደሆነ ለማሳየት እንዴት ነው የሚቻለው? በጣም የሚከብድ ነው። ይሄ አብይ ከመጣ 1 ዓመት በኋላ ነው። አብይ ከመጣ አብይ እንደመጣ ብዙ መነቃቃቶች ነበሩ። ወደ ኋላ ስትሄድ ከላይ መጥቶ ነው እንግዲህ ከላይ መጥቶ ወርዶ ትሬንድ የሚባል ነገር አለ በስታቲስቲክስ። ትሬንዱን ስታይ በቃ መውረዱ ነው። አሁን አማራ ውስጥ ጦርነት አለ፣ ምንም አይነት ልማት የለም። የአማራውን ተው በቃ እዛ ጋ ሙተዋል። ሌተስት እንትን ስላላገኘሁ ነው ይሄንን እኔ ኤክስትራፖሌት ከማደርግና ህዝቡን ከማወናበድ ብዬ ነው የዓለም ባንክን የ2019 ማፕ ግራፍ ማሳየው። ከዚያ በኋላ አሽቆልቁሎ ወርዷል። እርግጠኛ ነኝ ትሬንዱን ካየህ እያሽቆለቆለ እየሄደ ነው፣ እየወረደ ነው። እና እየወረደ በዚያ ብትሄድ ዝም ብለ ስክሪፕቶ ወስደ ወደ ታች፣ ምክንያቱም ትሬንዱ ያ ነው፣ ወደ ታች እንትን ብትለው በቃ በጥሶት ያልፋል። ምናልባት እንትኑን ዜሮ እንትኑንም ኮሪደር ልማቱንማ ኢልጅማ የአንድ ሀገር መንግስት በመጀመሪያ የሀገሩን ህዝብ ደህንነት ማረጋገጥ ነው። ህዝባችን ውሎ ለመግባት ዋስትና አለው። ሌላው የግለሰቦችን ንብረት ለግለሰቦች ንብረት ዋስትና መስጠት ነው። ኮሪዶር ልማት ብሎ ባቀደው የስንት ሰው ህይወት ተቃወሰ፣ የስንት ሰው ቤት ፈረሰ። መንገድ ዳር አንዳንድ ብልጭልጭ ፎቆች ተሰርተው አዲስ አበባን የውጭ ሀገር ከተማ ሲያስመስሉ ታያለ። እንደሱ ያደረገ ሰው ቢኖር በታሪክ ኔሮ የሚባል የጣሊያን ንጉስ ነው። ሮም ስላረጀችበት አንድ ቀን ቀስ ብሎ አቃጥሏታል። እንደገና ሊሰራ እኮ ነው። ሮምን ዶግ አመድ አደረጉት።
ይሄንኑ ነው። ይሄም ሰውዬ ደስ አላለውም። ድሆች የሚኖሩበት ቤት ደስ አላለውም። ማፍረስ ነበረበት። እንግዲህ ተመልከት። ከዚያ ከተማ መንገድ ዳር እነዚያን ብልጭልጮች አውሮፓ የሚመስሉ ፎቆች ተሰርተዋል። ስንት ገንዘብ እዛ ላይ ወጥቷል። ይገርመሃል። በነገራችን ላይ ፎቅ ልስራ ካልክ ከአንድ የባለ ጊዜ ምርጥ ዘር ከተወለድክ ከባንክ ብድር በነፃ ይሰጥሃል፣ ታገኛለህ። በትዕዛዝ ነው። ልክ እንደ ወያኔ ጊዜ ማለት ነው። የህዝብ ገንዘብ ባከነ ማለት ይሄ አይደል? እዚህ ጋር ልንገር፣ ምስኪን የታደለው ሆን ብዬ ነው የምልህ፣ ምስኪን የታደለው ኗሪ ወደ ዳር ከከተማዋ ወደ ዳር ቦታ ይሰጠዋል። በፊት 500 ካሬ ሜትር ኑሮት ከሆነ አሁን ወይ 50 ካሬ ሜትር እንደዚህ ወደ ታች ወጥቶ ትራንስፖርት የሌለበት ምንም ኢንፍራስትራክቸር የሌለበት ውሃ የማይደርስበት ኤሌክትሪክ የማይደርስበት ለትራንስፖርት የማያመች ቦታ ወደ ዳር ይጣላል። ያልታደለው ግን ከነሱ የባሰው ጎዳና ተዳዳሪ ይሆናል። እኔ ስለማቅ ነው። እኔ ፈርስት አንድ ስለማቅ ነው። ይሄንን የሚገርምህ ወደ እሪ በከንቱ ወደ 4 ኪሎ ቤቶች በሙሉ ፈርሰው እዛ ጋር ፎቅ የሚሰራ ሰው የብልጽግና ወዳጅ እየተጠበቀ ነው። ቀን ይሄ የአይን ምስክር የሰጠኝ መረጃ ነው። ቀን ባለቤቶቻቸው ጥለዋቸው የሄዱ ውሾች ይጨፍሩበታል። ማታ ጅቦች ከጉሮኗቸው ወጥተው የሚበላ ነገር ያድኑበታል። አይጥና ትናንሽ እንስሳትን ካገኙ ይበላሉ። ከራባቸው ሰውንም ሊቀረጥፉ ይችላሉ። ሰው ከመሸ በኋላ ዋስትና ስለሌለው ከቤቱ አዲስ አበባ አይወጣም። አየኸው? ይሄን ነው ማለት የምችለው። ከዚያ በኋላ ስለ ጅብ ካነሳው አይቀር የአዲስ አበባ ልጆች የሚቀልዱትን ቀልድ አሁን ከፈቀድክልኝ አቀርባለሁ። በጣም አጠቃላይ አድርጋው እንደውም ጥሩ አጋጣሚ። አዎ እንግዲህ ስለ ጅብ ካነሳን የመረራቸው የአዲስ አበባ ነዋሪዎች ወጣቶች ናቸው። ያካፈሉኝን ቀልድ አንተም ሰምተኸው ሊሆን ይችላል። በዚያ ላጠቃል። ጅቦች አሁን እንግዲህ ፒያሳም እየወጡ ይሸራሸራሉ፣ ይመለሳሉ። ፒያሳ 6 ኪሎ ይመጣሉ፣ ይሸራሸራሉ፣ ይሄዳሉ። እና ጅቦች ለብልጽግና መንግስት ምሬታቸውን አቀረቡ። እኛ ጅቦች እና አንበሶች በኢትዮጵያ በእኛና በአንበሶች መሃል ትልቅ አድሎ አለ። በኢትዮጵያ እንደዚህ አይነት ሌላም አገር ተፈጽሞ አያውቅም። ይህ ስልችት ብሎኝ እነሱም እኛም የዱር ብሎን መጣላት ጀምረናል። እኛም የዱር እንስሳት ነን። እነሱም አድነው ነው የሚበሉት፣ እኛም እንዲሁ አድነን ነው የምንበላው። እነሱም ከራባቸው ሰውን አይምሩም፣ እኛም እድሉ ካገኘን እንበላቸዋለን። ግን እናንተ ሰዎች ለአንበሳ ያላችሁ ክብርና ፍቅር ከኛ ከጅቦቹ ጋር ሲነጻጸር የሚያሳዝን ነው። አንበሳም እኛም የአገሪቱ የዱር እንስሳ ኢትዮጵያውያን ዜጎች ነን። አንበሳ አውቶቡስ፣ አንበሳ ፋርማሲ፣ አንበሳ ሎተሪ፣ ወንድ ልጅ ሲወለድ አንበሳዬ እያላችሁ ታቆላምጣላችሁ። እኛ ጋር ስትደርሱ ጥላቻና ጭቆና ከምን የመነጨ ነው?
ብለው ለብልጽግና አቤቱታ አስገቡ። የብልጽግና ሹማምን ተሰብስበው አሉ ልጆቹ የሚነግሩን ጅብ በአገራችን ጨርሶ እንደተጨቆነ ተረዳናሉ። ወደ ጅቦቹ ወኪሎች ሄዱና እሺ ምን እናድርግላችሁ ትሻላችሁ ሲሉ ጠየቋቸው። እንደ አንበሳ ሁሉን ነገር ባታደርጉልንም አንዳንድ ነገሮችን ማድረግ ትችላላችሁ። እኛ ከአንበሳ እኩልም አንጠይቅም። ባይሆን አንዳንድ መስሪያ ቤቶችን በስማችን ሰይሙልን። እሺ ያሉ ባለስልጣኖቹ ተስማሙ። የትኞቹም መስሪያ ቤት በስማችሁ እንሰይም ሲሉ ጠየቋቸው ይላሉ የአዲስ አበባ ጮሎሌዎች። ደስ አላቸው። እንግዲያስ አሉ ጅቦቹ፣ ጅብ ማዘጋጃ ቤት፣ ጅብ ግምሩክ፣ ጅብ መሬት ይዞታ አስተዳደር፣ ጅብ ፖሊስ ጣቢያ እንዲሁም አማራ ውስጥ ከቀሳቀሱት አንዱን ክፍለ ጦር በስማችን ብትሰይሙልን ደስ ይለናል እያሉ የአዲስ አበባ ልጆች ይቀልዳሉ ነው የምልህ። እንግዲህ ለማጠቃለል ግድቡ ለግድቡ ምረቃ የባከነው ገንዘብ ለእይታ ነው። ይሄንን ተረድተን በዚሁ እናብቃ። በጣም ነው የማመሰግነው። በተለይ መዝጊያ ላይ ያቀረብከው ተረት ትልቅ ትምህርት የሚሰጥ እና አዝናኝም ነው። ወደፊት እንደዚህ አንዳንድ ነገር እንደዚህ ቀልዶችን ይዘህ ብትመጣ በጣም ነው የሚያዝናናው። በጣም ነው የማመሰግነው። እንግዲህ በሌላ ፕሮግራም ደግሞ እስከምናገኝህ ደህና ሁንልኝ። በጣም አመሰግናለሁ አለሙ። በጣም ነው የማመሰግነው። ደህና ሁንልኝ። ኢትዮ ጠያቂ ፕሮግራም ተከታታዮች መቼም ዶክተር ወንድሙ የሚያቀርበው አዝናኝ እና ግልጽ ሁኔታዎችን በመፈታታት በመግለጽ በማሳየት ብዙዎቻችሁ ያላችሁን አድናቆት ትገልጻላችሁ። ከዛ እኩል ነው የሚያቀርብልን ቀልድ ከአስተማሪነትም አልፎ በጣም ቁም ነገር አዘል በመሆኑ የናፈቃችሁት የምትሄዱበት ሁኔታ እየተፈጠረ ነው። እንግዲህ በሌላ ፕሮግራም እስከምናገኛችሁ ሰብስክራይብ ያደረጋችሁ ሰብስክራይብ በማድረግ ላይክ በማድረግ እና ገንቢ አስተያየቶች በመስጠት የበኩላችሁን ተባበሩን። እዚሁ ለሰናበታችሁ። አመሰግናለሁ።